White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት የተሰኘው ፕሮግራማችን ቻሌንጅ እንደማንኛውም ኢትዮጵያችን አሁን ጀምሯል። ቀዳሜኛ ተጀመረ። የቀዳሜኛ በቀዳሜ ተመራጯ ተወዳጇ የመዝናኛ የመሰባሰቢያ እንደዚሁም አረፌ መባያ ቆንጆ ቀን እንደሆነች ይታወቃል። ቀዳሜኛ ደግሞ በቻናል ዋን ላይ የተለያዩ ጉዳዮችን ይዞ ቀረበ። ቤተሰቦቻችን ደግሞ የሰማው ጭምጭምታ አለ ከ8 ሰዓት በኋላ ቅዳሜን በይበልጥ ቅዳሜ እንደሚሆንላቸው በጣም ደስ እንደሚሰኙና ቅዳሜ ሞቅ ደመቅ እንደምትል ነግረውኛል። አንዳንድ ዶሮ ይባል ነበር መሰላችሁ ዛሬ ቀኑ ቅዳሜ ነው ወጡ በቅቤ ነው ይባላል። ወጡ በቅቤ ቅዳሜ ምንም ቅዳሜ እንዲሁ በዓል ነው በቃ ዘደም ቅዳሜኛ ደግሞ ሆና ተቆላምጣ ያርገንባት ነው ይሄ ቅዳሜኛ ሆናለች። ለማንኛውም ቤተሰቦቻችን ቆንጆ ቆይታ የምናደርግበት ከባለፉት ጊዜያቶች በተለየ ሁኔታ ደግሞ አዳዲስ ጉዳዮችን ይዘን እንደምንገናኝ ይታወቃል። በበለጠ ያማረባቸው ፕሮግራሞችን ወደ እናንተ ያቀርብን አብረን እንቆያለን። እናንተ ከኛ ጋር ብቻ መሆን ነው የሚጠበቅባችሁ። ሁሉም ነገር አለ። አሁን እንደተለመደው ምን ጀምረው ከቁራሌው ነው የሚሆነው አይደል? ከዛ ግን ሌሎችም ቅደመቅ ያሉ የቅዳሜኛ ፕሮግራሞች ዝግጅታቸውን ጨርሰው እየጠበቁ ነው። እኛ አክሽን እስክንላቸው እየጠበቁ ነው። ቤተሰቦቻችን እስከ ምሽት እንግዲህ ከኛ ጋር ዘና ያላችሁ እንደምትቆዩ ተስፋ እናደርጋለን። እንኳን አደረሳችሁ ለቅዳሜ እንኳን አብሮ አደረሰን። ቅዳሜ በዓል ነው። ኦፍ ኮርስ ናችን እኮ ሁሌ ቅዳሜ እንደውም ስንገባ እንኳን አደረሳችሁ ይላል የምንገባው። በጣም ጥሩ ስሜታችንን ይናገራል፣ ራሳችንን ይናገራል አይደል? ፈገግታችን ራሱ ተጀምሯል። በዚሁ ስሜት ቁራሌው ላይ ምን አለ? ተከታዮቹን ጥቂት ደቂቃዎች ከኛ ጋር ከቆዩ የራሳችንን ሐሳብ አመለካከት ጣል እያደረግን በሚያዝናና መንገድ ዓለማችን ላይ ምን ሆኗል የሚለው ወደ እናንተ እናቀርባለን። ወደ መጀመሪያው የቁራሌ ወሬያችን እናልፋለን። ምን አለ ቁራሌው ላይ ካላችሁ ለመደመም ዝግጁ መሆን ብቻ ነው። እኔ ሪሞቴን አንስቻለሁ። በዚህ ሪሞት ማንነካካው ማናየው ነገር የለም። ጋዜጣ ነው እየተመለከትን ያለ ነው አይደል? ይሄ ጋዜጣ ዌብሳይት ነው በነገራችን ላይ በኋላ ላይ እንመለስበታለን። አሁን ቀልባችሁን ከኔ ጋር አድርጉ። እዚሁ ናይጄሪያ ውስጥ ነው ለ62 ዓመት ያክል ጭቅጭቅ ጠልቶ ሰውየው በትዳር ውስጥ ዝም አለ። መናገር አልችልም፣ መስማት አልችልም ስታይል ኖረ። አይገርምም? ቶርቸር ሰውየው ዋው። ምክንያቱም እንግዲህ ሚስት ጨቅጫቃ ከሆነች ይሄን ሁሉ ነገር እየሰማ እንዳልሰማ አሁን በጣም ከባድ ነገር ነው። ሚኪ ወንዶች እንደ ወንድ አሳስተን አሁን ይሄ እንትን መሆን አለበት፣ አምባሳደር መሆን አለበት። የወንዶች አንድ ላይ ተሰብስበን እንዴት ትልቁ ነገር እኮ ነው ፌስ ያደረገው የሰውዬ በቃ ትልቁ ሆነ ነገር አሁን በትዳር ምንድነው ጭቅጭቅ ነው አይደል? በጣም ደባሪው ነገር በቃ ይሄን ነገር አቮይድ ካደረገ የሰውዬ እየተነፈሰ ነው መሸለም አለበት ይሄ ሰውዬ። እኔ ግን ግርም የሚለኝ ሰውዬው በስንት ዓመቱ አግብቶ ነው 62 ዓመት ሙሉ ዝም ያለው? ግን ወይ ደግሞ ጊዜ አሰጠውም ይሆን? ጊዜ አሰጠውም እንዳይሆን ምንድነው አድርጋው ነው እሱ እንዴት ነው ይሄን ሊወስን የቻለው? ግን አናቅም፣ አንፈርድም። በሪቨርሱን ደግሞ ስናየው ወይ እሱ አታውቀውም ይሆናል ማውራት ዝም ብላ እና ጊዜውን አላገኘም እሱ ለማውራት። ለዛም ሊሆን ይችላል 40 መላምቶች ጋር ልንሄድ ነው እንዴ? እኔ ግን አሁን እናንተ ሆነ የምጠይቀው ጥያቄ ስንት ዓመቱ ላይ ተጋብቶ ነው ለ62 ዓመት በአንድ ቤት ውስጥ የጋራ በጣም ብዙ ጉዳዮች ያላቸው ሰውየው ጤነኛ ሆኖ ዝም ማለት የቻለው? ልጆች ውስጥ የሚል ጠይቀ ነበር። ግን አሁን በጣም እንትን አረክሽ ስንት ዓመት ተሟሟቃችሁ? 62 ዋው ፌክ ኒውስ ነው። እንዴት ይታመናል ይሄ?
እንዴት ይታመናል ይሄ ፌክ ኒውስ? ለምን እንዴት በፍጹም ይሄ ነገርን ሳስበው ሊሆን አይችልም የምንለው ግን መቼ ነው? ሳሳጣችሁ ጓደኞቼ ሳሳጣችሁ እናምናለን እኛ ምናምን ሰው ነው። አይ ይሄን ያህል ግን ፌክ ኒውሶች የሚታመኑበት ደረጃ ላይ ደርሷል። ከምናየው አንፃር እኮ ነው ትጂ ርዕሱ ሲያስደምም ጉዳዮች ግን በይዘው አሁን ይሄ ዜና እኮ ትንሽ ቀረብ እናደርግ ወደ እውነታው እኮ ይሆናል አይደል እንዴ? ከእንትን ውጪ አያወራም ይሄ ሰውዬ። ከቤዚክ የሆነ ነገር ውጪ አያወራም። የጤና ችግር ካላጋጠመ በስተቀር አንድ ቤት ውስጥ እቃና እቃ እንኳን ይንኳኳል። ታዲያ ሚስቱ ራሱ ታግሳ ይሄንን መቀመጧን እጠራጠራለሁ። አሁን ቲጂ ፌክ ኒውስ እንደሆነ ከነገርሽም በኋላ ከዚህ በኋላ ግን እውነታውን ነገር እያወራ አንዱ ይሄ መነሻ የሆነው ለምንድን ነው እንደኛ አይነት ፌክ ኒውሶች ዓለም ላይ የተዘዋወሩ ሁላችንም እጅ ላይ ባለው ስልክ መነጋገሪያ የሚሆኑት ትኩረት የሚስቡት የሚለውን ጥያቄ ስናነሳ ናይጄሪያ ውስጥ thepunch.com የሚል ድረገጽ አለ። ይሄ ድረገጽ ይሄ ልብ አንጠልጣይ የሆኑ አስደንጋጭ እንዴት መቼ የት እነማን ሊያስብል የሚችልና ቶሎ ሰዎች አስተያየት የሚሰጡበት ሪፍሌክት የሚያደርጉበት ጉዳይ አንስቶ ዌብሳይቱ ላይ ይጭናል። ዋና ዓላማው ሰዎች በዚህ ያክል ደረጃ ለምንድን ነው ፌክ ኒውስ የሚስባቸው? እንዴትስ ነው የሚጋሩት በፍጥነት? በቃ በሆነች ቁርጥራጭ ሰከንድ ውስጥ ዓለምን ትሞላዋለች እና ለምንድን ነው ቆም ብለን ማንመረምረው? አንዳንድ ጉዳዮች እኮ እንደወረዱ ብቻ ከተቀበልናቸው ከባድ መዘዝም አለባቸው። ማመን በራሱ ከባድ ነገር ይዞብን ይመጣል። በጣም የሚያስተላልፈው መልእክትም ምን እንደሆነ አናውቅም። ሰዎች በተደጋጋሚ ፌክ ኒውስ ሲሰሙ ይሄን ጥናት ለማድረግ ነው ዘፐንች የተባለው ይሄ ድረገጽ ይፋ ያደረገው ይሄን ዜና ከሆኑ ቀናት በፊት ኢትዮጵያ ውስጥም በአማርኛ ተተርጉሞ ሰርኩሌት ሲያደርግ ነበር። ይገርማል፣ አስገራሚ ነው። ቅድም ሚኪ ስትል እንደነበረው ጭቅጭቅ በቃ ሰልችቶት ነው እና ትክክል ነው እኔንም ባስቻለኝ አይነት አስተያየቶች ሼር ሲደረጉ ነበር። ሴቶችም ሼር አድርገውት ነበር ምን አይነት ወንዶች ናቸው እንዲሆኑ ያሉት የሚል። ለማንኛውም እያንዳንዱ እጃችን ላይ የሚመጣው ዜና ምንጩ ምንድነው የእውነት ነው ብሎ መመርመር ያስችላል። ጊዜው ተፈተነናል። ወዳጆቼ እኔ ደግሞ ወደ አሜሪካ ነው ምንሄደው ከናይጄሪያ ወደ አሜሪካ ምንድነው በጣም ፌክ ኒውስ አይደለም አይደል? ወይ አይደለም እንጂ በጣም ሴንሲቲቭ የነገራችሁ ነገር ነው። ከዚህ በኋላ መጠየቅ ግን አለብህ። አስተማረን እኮ ከዚህ በኋላ ዜናውን ከሰማችሁ በኋላ ተጠይቁኛላችሁ። ምክንያቱም አሁን በቪዲዮ የተደገፈ ነገር ስለማሳያችሁ ሀገር አሜሪካ ላይ ጄፈርሰን ካንትሪ በጣም አንድ አነጋጋሪና ያልተገባ ተግባር የፈጸመ አንድ መምህር ነበር። ቪዲዮውን እንየውና ደግሞ በደንብ እንነጋገርበታለን። A Jefferson County teacher has been arrested for abusing a black boy named Samaj Lee. In Louisville, እንዳያችሁት ነው እንግዲህ አሁን ጊዜው በጣም ብዙ ዲጂታል ኦቲዝም የተስፋፋበት አይነት ጊዜ ላይ ነው የምንገኘውና ሰዎች ስለዚህ ጉዳይ አዌርነስ ላይኖራቸው ይችላል። ግን ደግሞ አሁን ቪዲዮ ላይ እንዳያችሁት ይሄ መምህር ይሄ ህፃን ልጅ ኦቲስቲክ እንደሆነ በደንብ ግንዛቤው አለው እና እናቱ ልጁ ባህሪው በየጊዜው እየተቀያየረ ሲመጣ ትጠራጠርና ምክንያቱም ብዙ ጊዜውን ትምህርት ቤት ስለሚያሳልፍ ካሜራ የድብቅ ካሜራ ልጁ ጸጉር ውስጥ አድርጋ ወደ ትምህርት ቤት ትልከዋለች። ድሬድ ነው ደግሞ ስናየው ጸጉሩ እና ብላክ አሜሪካን ህፃን ልጅ ነው እና ምን እየተካሄደ ነው የሚለውን ነገር ማወቅ ስለፈለገች ስለዚህ እሱን ቪዲዮ ይዛ ቤት ከተመለሰ በኋላ ስታየው ይሄ መምህር እንዳያችሁት ቪዲዮ ላይ ልጁን በጣም ፓኒሽ ያደርገው ነበር። ያልተገባ ተግባራቶችን ህፃኑ ላይ ሲፈጽም አይተናል። ምን መሰላችሁ የሚያስገርመኝ ሰው ስለዚህ ነገር እውቀት ላይኖረው ወይም ግንዛቤ ላይኖረው ይችላል። ግን አይደለም ኦቲስቲክ ህፃናት ኖርማል ልጆችም እንደዚህ አይነት አቢዩዝመንት ሊደርስባቸው አይገባም። ግን ኦቲስቲክ ህፃናት ከምንም ከየትኛውም ህፃን በተለየ በፍቅር መያዝ ይፈልጋሉ። ምክንያቱም ሀሳባቸውን መግለጽ አይችሉም። እኔ በቅርብም ስለማቅ ነው ስለ ኦቲስቲክ ህፃናት በተለይ ደግሞ ይሄ ዲጂታል ኦቲዝም ያጠቃቸው ህፃናት ሀሳባቸውን መግለጽ አይችሉም። ምን እንደተደረጉ መተው ቤታቸው መናገር አይችሉም እና የዚህች እናት ስጋትም የነበረው ለዛ ነው። በድብቅ ካሜራ ያስገባችሁም ለዛ ነው እና በጣም ሴንሲቲቭ ኢሹ ነው። እኛም ሀገር አሁን በሰፊው ብዙ ነገሮችን እየሰማን ነው ከዚህ ከዲጂታል ኦቲዝም ጋር የተያያዙ ነገሮችን ማለት ነው እና አንድ ጊዜ አንድ ኢንተርቪው ላይ የምንሰማው እንደዚህ የኦቲስቲክ ሴንተር ያቋቋመች እናት ልጅየው ቴራፒ ከወሰደ በኋላ ይሻለዋል። በነገራችን ላይ እነዚህ ህፃናት ቴራፒ ከወሰዱ በኋላ ወደ ቀድሞ ወደ ጤንነታቸው ይመለሳሉና ተመልሶ ያን ኤክስፒሪየንስ ያደረገውን ነገር ለእናቱ እየነገራት ነበር። በጣም ይሄ ነገር በጣም ሴንሲቲቭ ነው። ምክንያቱም ብዙ ሰው አንደርስታንድ የማያደርገው ነገር ስለሆነና ይህን ቪዲዮ ሳየው እጄ ራሱ እየተንቀጠቀጠ ምክንያቱም ሰው ቶሎ አንደርስታንድ የሚያደርገው ነገር አይደለም። እኔ የድብቅ ካሜራ ፍርሃት አለብኝ በነገራችን ላይ እንደ ወላጅ። ለምንድን ነው ከዛ በኋላ እንዴት ነው መቋቋም የምችለው ስሜቱን እላለሁ። ምክንያቱም በድብቅ የተያዙ ነገሮች ሁልጊዜም ኃጢአት አለባቸው ውስጣቸው። መምህራኖቻችንን አምነን ነው አይደል ልጆቻቸውን የምንሰጠው ሞግዚቶችንም ጭምር ቤት ውስጥ ያሉ አገልጋዮችንም ጭምር። እንደውም አንድ የቴክኖሎጂ ሰው ምን ሲያወራ ሰምቻለሁ፣ ካሜራ እንዳለ ተናገሩ ይላል። ለምን
ቢያንስ ያስቆጥባሉ። ጥቃቱ ከመድረሱ በፊት ፈርተውም ቢሆን አክብረውም እንዳይጋለጡ ቢሆን ጥቃት እንዳያደርሱ ያደርጋቸዋል። አለበለዚያ ደግሞ አይምሯችሁ ምን ማድረግ አለባችሁ? ለማየው ነገር ምላሽ የምሰጥ ሰው ነኝ ወይ ቋቋመዋለሁ ወይ ያየሁትን ኃጢአት ወይም ወንጀል የሚለው እርግጠኛ ሆኑ የሚል በየቤቱ በየትምህርት ቤቱ ያስፈልጋል። የወላጇ ግን ተግባር በጣም የሚደነቅ ነው። በጣም ይሄንን ቪዲዮ ታዲያ ፍርድ ቤት አቅርባው ነበረ መምህሩን ስትከሰው ማለት ነውና ቪዲዮውን እያሳየች በማስረጃ ተደግፋ ነበር የከሰሰችው። ብቻ በአጠቃላይ ምንድነው ማስተላለፍ ምን ፈልገው ይሄንን ርዕስ ተንተርሰን ከዚህች እናትም የምንረዳው ወይም ደግሞ ካየነው ተግባር አንደርስታንድ ያደረግነው ምንድነው ትምህርት ቤት ውስጥ ህፃናት ብዙ ጊዜያቸውን እዛ ነው የሚያሳልፉት። ስለዚህ አቢዩዝመንት አይደለም ሌሎች ስነ ልቦናቸውን የሚጎዱ ነገሮች ሊደረጉ አይገባም። ምክንያቱም እዛ ነው ብዙ ጊዜያቸውን የሚያሳልፉት። እነዚህ ድብቅ ካሜራዎች ቲጂ እንዳልሽው በየቦታውም ሊኖሩ ይችላሉ። ግን ካሜራውን ባይኖር ህፃናቱን ትምህርት ቤት ውስጥ ስለሆነ ለእናንተ አደራ ሰተን ስለሆነ ምን ሄደው በደንብ ተንከባከቡ ማለት እንችላለን። ይሄ ደግሞ እንግዲህ ወደ ታይላንድ ነው የምወስዳችሁ። ምን አለ ታይላንድ ዓለምን ነው የምንዞረው። ታይላንድ አንድ አስገራሚ ነገር የተፈጠረ ነገር አለ። እሺ አትጓጉ፣ በጣም ጓጓችሁ። እስቲ እንየውና እንመለሳለን። ወንዶቹ ምንድን ነው ያለበሱት? ሁለቱ እንዲታየኛል እንዳለ ወንዶች አሉ። ሁለቱ ብቻ ነው የሚታየው። አንድ ሴት ነው የምትታየኝ። ልብስ አይነት ነገር አድርጎ አንድ ሴት ነው የምትታየኝ አይደል? እቺ ሴት ናት እንዴ? አዎ ሴት ናት እቺ። ሂማን ሄሯን በዛ ነው ፎልስ ኒውስ አይደለም። እሺ ምን ሆነ መሰላችሁ? በታይላንድ አንድ አስተዋዋሪ በጣም ይፈለግ ነበር እና ይሄን ሰውዬ ለመያዝ አንድ ባር ውስጥ የጠጣ ነው ሰውዬው። እዛ ነው የሚዝናናው ይሄ ሰውዬ። እንግዲህ እዛ ውስጥ እነዚህ ፖሊሶች ጨፋሪ በመምሰል ነው የገቡት። ሰው ጨፋሪ ሆነው ገብተው አጠገቡ እየዞሩት ነው ይሄን ሰውዬ፣ ይሄን ወንጀለኛ የተሽከረከሩት ጨፋሪ መስለው በቃ ሴትም ወንድም አለ ጨፋሪ መስለው የተሽከረከሩት ነው። ክብ ይሰሩታል ይሄን ሰውዬ ጨፈሩ። ክብ ከሰሩት በኋላ እንግዲህ ሙዚቃውን አስቆመው እጅ ወደ ላይ ብለው ሊይዙት ችለዋል ማለት ነው። እሱ በሚያማልሉ ሴቶች መካከል ነኝ ብሎ ነው እያሰበ ያለው። በጣም የተዘነበ ነበረበት ሰዓት ልብም አይለውም ሊያስበውም አልቻለም። ፖሊሶች ናቸው ብሎ ሊገምትም ሊጠረጥርም አይችልም። አስዋል እየደነሱ ምንድነው ይሄ ካቴና ሲያመጡ አይ እጅ ወደ ላይ የሚል ነገር የተሰማው ሙዚቃው አልቆ ብርጭቆን ቁጭ ሲያደርግ እጅ ወደ ላይ ነው እንግዲህ የተባለው። ሰው እጅ ወደ ላይ አድርጎ እንግዲህ ሊያዝ ችሏል። እንግዲህ የአካባቢው ሰዎች ትንሽ ከፖሊስ ስርዓት ወጣ ያለ ነው ተብሎ ቢተችም አንዳንዶቹ ደግሞ እንግዲህ የፖሊሶቹ ስራቸውን ጥግ ድረስ ሄደው እንደሚሰሩ የሚያሳይበትን መንገድ ነው። በጣም አስገርሞ ነው። እንዴት መናበብ ቻሉ? እንዴት ይሄን ነገር አሰቡት የሚለው የምርመራው አንዱ አካል ነው። እንግዲህ አሁን ይሄ ሁሉ ሰው ዳንስ ተምሮ የፖሊስ አባላት እሱ ነው ማለት ጊዜያቸውን ወስደዋል። በዚህ በህገወጥ እጽ ዝውውር ደግሞ በጣም የምትታወቅም ሀገር ናትና ትንሽ ውስብስብ ወንጀል ነው። ውስብስቡን ወንጀል ባልጠበቁት መንገድ አገራማን ብሎ የሚጠጣ ሰውያውን ከዳንሰኞቹ መሀል ሊገምትም የሚችል አይመስለኝም። ጭራሽ እንዴትም ሊያስበው አይችልም። ይገርም ነው። ቀዳሚኛን የቆራሌው ፕሮግራማችንን እየተከታተላችሁ ትገኛላችሁ። ቤተሰቦቻችን በቆራሌው የተለያዩ ጉዳዮችን እያነሳን ነው። ሀገራት እየዞርን ነው አይደል? ከናይጄሪያ ጀመርን፣ አሜሪካ ሄድን፣ ከዛ የትመጣ ታይላንድ፣ ሩቅ ምስራቅ እዛው እንቆይ ጃፓን። ወዲህ ወዲያ ከምንል እዛው አካባቢ አረፍ ምን በላ እንቆይ። ይሄን ቪዲዮ ተመልከቱት። መቼም ጃፓንና ቴክኖሎጂ አይተጣጡ። ምን ያስገርማል እንዳትሉ። እሺ ዋው እንዴ! አስገራሚ ትዕይንት ነው የምንመለከተው። እጅ ነው፣ በሰው እጅ ነው የተሰራው። ሮቦት ነው። ግዙፉ የኤሌክትሮኒክስ ብራንድ ሶኒ ነው የሰራው። ለሙከራ ተብሎ ነው የተሰራውና ቴኒስ ነው የሚጫወተው። ታዋቂ ከሆኑ ስመጥር ከሆኑ በጣም ሪከርድ ከሰበሩ ቴኒስ ቴብል ተጫዋቾች ጋር እንዲጋጠም ነው ያደረጉት። አልቻሉት። በጣም አሸነፈ። ማሸነፍ በቃ ነው። በቃ ታለንቶቻችንን በሙሉ እየተቆጣጠረው ነው። አስገራሚ ሆነው ቅልጥፍናው 9 ሌንሶች ተደርገውለታል። ካሜራዎች አሉ። 9ኙም አካባቢውን መቆጣጠር እንዲችልና ቀድሞ ማሰብ የሚችልበት ሲስተምን የሚቆጣጠሩ ናቸው ተብሏል። ይሄን በማድረጉ ከፊል ትችት መጥቷል። ቴኒስን እንኳን በሰው ነው እንጂ ምን እያሰባችሁ ነው የሚል ነው። በብረት ቴኒስን ስናየው አስቡት። ሶኒ ግን በሮቦት ወይም ደግሞ ኤአይ በታገዘው ቴክኖሎጂ ሌሎች ምን መሰራት የሚችሉ ነገሮች አሉ የሚል ምርምር ላይ የደረሰበትን ነገር
ለማቅረብ ነው ለደንበኞቹ እንደ ካምፓኒ ስናየው ቀጣዩም የኤአይ ዘመን ስለሚሆን ምን ነገሮች ላይ ምን እየተሰሩ ነው የሚለውን ለማሳየት ጭምር ነው እንጂ የሰውን ፍላጎት ሰብሮ ለመግባት አይደለም የሚል ማስተባበያ ሰጥቷል። በነገራችን ላይ ኤአይ እየተቆጣጠረ ነው በጣም እዚህ ጋር ብቻ መተው እንዳይወሩ እሱን ነው የምፈራው አንድ ቀን ይሄ ነገር ባይዘው እንትን ላይ ማይቻለው አይደል ኳስ አካባቢ ላይ ስፖርታዊ ነክ ነገር ላይ የሆነ በረኛ ነገር ሆኖ ሞክረውታል። አዎ እና ማንም ሰው ሊያገባ አልቻለም እዛ ጎል ላይ ኤአይዎች የሚሰሩት ራሱ ታለንትድ የሆኑ ሰዎች ናቸው አይደል ስኪላቸውን እነሱ ተጠቅመው ነው የሚሰሩት በጣም ሪስክ ነው። አዎ ለማንኛውም ኤአይ ዓለማችን ላይ አሁን ባለንበት ደረጃ ስጋት መሆኑን ቀጣዮቹን አመታት 30 40 50 አመታት ዓለማችን ምን አይነት ቅርጽ ያስይዛታል የሚለውንና እንደ ኢትዮጵያዊ ደግሞ የትኞቹ ነገሮች ላይ ልጆቻችን ላይ ወንድሞቻችን ላይ ጥንቃቄ ማድረግ አለብን የሚለው ላይ ምርጥ ኤክስፐርት በወሬ ኮርነር ዛሬ አይደለም እሺ አናግሬ ያለው የሀገር ውስጥ ትላልቅ ፕሮጀክቶችንም ዓለም አቀፍ ፕሮጀክቶችንም የሚሰራ ነው። የአሜሪካ የቴክኖሎጂ ካምፓኒዎች ውስጥ ተቀጥሮ የሚሰራ ልጅ ነው። 27 አመቱ ነው። ያልነገረኝ ነገር የለም ስለ ኤአይ ያንግ ነው በጣም ቲጂ የዛን ቀን ኦዲየንስ መሆን እንችላለን እዛ ይቻላል መቀመጥ እንችላለን ይቻላል። ቤተሰቦቻችንንም ጨምሮ ብዙ መረጃዎችን የምታገኙበትና ስለ ህይወታችን በደንብ መግባባት የምንችልበት የቴክኖሎጂ ጉዳይ ያወራበት ወሬ ኮርነር ነው። በዚሁ አጋጣሚ ፕሮግራም ላስተዋወቅሽ አይ እኛንም ሰስፔንስ አድርገሽናል እንግዲህ እንጠብቃለን። እስካሁን ብዙ ሀገራት ሄደናል። ስለ ሰዎች ስለ ኤአይ ምን ቁጡ አይደል ዛሬ ስለ ብዙ ነገር አውርተናል። እንስሳቶች እንዳይቀሩ ስለ ነፍሳት ልናወራ ነው። እሺ በጣም የምትፈሩት ነፍሳት ምንድነው? ምንድነው? ጊንጥ ያ መርዛማው ጊንጥ ቀዩ ብዙ አይነት አለ። ስኮርፒዮ የሚሉት ትልቁ ቀዩ እሺ ሚኪስ እኔ የሚሳብ ነገር አይደለም እኔ ማለት ግን ከሱ በተጨማሪ ታሳዝነኛለች ግን ደግሞ ፈራታለሁ። ሸረሪት እሺ አይነት ያላቸው በነገሮች ላይ እንደ እስከ ሞት በጣም በጣም አደገኛ ሸረሪቶች አሉ። ስለዚህ አሁን ምነግራችሁ ስለ ሸረሪት ነው። በጣም አይታችሁ ማታውቁት የሚገርም ሚስጥር በጣም እንድታሳዝናችሁ እንድትወዷት የሚያደርግ ፋክት ነው። ምን ተናገሪልኝ ብላሻለች። ይሄ ነገር ከባድ ነው። ሸረሪት ነው አይኑ ግን ያስፈራል አይደል? በነገራችሁ ላይ ምን እያደረገ መሰላችሁ? ፐርፎርም እያደረገ ነው በሸረሪቶች ዓለም በእነዚህ በፒካክ የሚባሉ ሸረሪቶች ዓለም ምን አለ መሰላችሁ? ወንዱ ሸረሪት አሁን እዚህ ሀገር በተለያዩ ባህሎች አንድ ወንድ ሴትን ለማግባት የተወሰኑ ከብቶችን መሻገር አለበት እንደሚባለው ትክክል እንደሚባለው እነዚህ የሸረሪት ዝርያዎች ወንዱ ሴቷን ለማግባት ራሱን እጩ አድርጎ ሲያቀርብ እንዴት መሰላችሁ? ለ50 ደቂቃ ጥሎሽ ነው አይገስ ሊሆን የሚችለው ለ50 ደቂቃ ብዙ አይነት ከለሮችን እያወጣ ይደንስላታል ፐርፎርም ያደርግላታል። ከዛ ግን በጣም የሚያሳዝናችሁ የሴቷ ምላሽ ነው። የወንድ ልጅ ጥቃት እንዳትለኝ ሚኪ ታዲያስ ሴቷ ፐርፎርማንሱን ወይም ዳንሱን ካልወደደችለት መተው ብቻ አይደለም ገላ ትበለዋለች። በእውነት ኧረ እባክሽ 50 ደቂቃ ደክሞ 50 ደቂቃ ለፍቶ ምኑን የሚያሳዝነው አሁን ቅድም ለምንድነው ሲያሳዝን የወንዱ ጥረት ነው። አሁን ከወንዶች ጎራ እየሆንኩልኝ ነው እንጂ የወንዱ ጥረት 50 ደቂቃ ፐርፎርም አድርጎላት ነው። ካልወደደችው በቃ ይበላል። የሚገርማችሁ እነዚህ ሸረሪቶች ሴቷ በሳይዝ በደንብ ከወንዱ ትበልጣለች ፐርፎርም ሲያደርግላት እና ይሄ ሸረሪት 50 ደቂቃ ፐርፎርም አድርጎላት ከወደደችው ለሴክሹዋል ኢንትረስቱ እሱን ለማሟላት ነው ይሄንን ፐርፎርማንስ ወይም ደግሞ ዳንስ ለማድረግ ትፈቅዳለች። አዎ ለዛ ነው ይሄ ሁሉ ጥረት 50 ደቂቃ ሙሉ ካልተሳካ ይገደላል። አስቡት ሁለት ኦፕሽን ሞትና ተፈጥሮ አንዳንዴ እንደዚህ አይነት በሳይዝ በተለቋም ራሱን የቻለ አስተዋጽኦ ይኖረዋል። ፈርቷት ሊሆን ይችላል። ኤግዛክትሊ እሱ በጣም መርዛማም ሊሆኑ ስለሚችሉ ግን አይገርምም? የተፈጥሮ ሚስጥር ወፎች ጋር በጣም የምደነቅባቸው ነገሮች አሉ። አደናነሳቸው ቅድም ያላችኋቸው አብላጫዎቹ የሰው ልጆች የሚደንሷቸው ዳንሶች ከዛ የተወሰዱ እንደሆኑ ብዙ ታሪክ አንብቤያለሁ። አዎ ለማማለልና ሴክሹአሊ ለመማረክ የማያረገው ነገር የለም። ሲሽከረከር ሁለት እግር ነው አይደል ያለው ብዙ ወፍ በሁለት እግሩ አንዴ በአንድ እግር አንዴ በከንፍ አንዴ ኩፍ ማለት እንደዚህ በጣም ሰፊ ዋው የሆኑ ቅርጻ ቅርጾች በቃ የሚፈልገውን እስኪያገኝ ማለት ነው። እንግዲህ አዳም ብቻ አይደለም ብቻህን አይደለም። እንግዲህ አዳም ብቻውን አይደለም። እንግዲህ ከእንስሳ ደግሞ ሳንወጣ ከሸረሪት ወደ ድመት ልውሰዳችሁ። እሺ የእንስሳት ዓለም እኔ ያለች ድመት ነው ማሳያችሁ ዛሬ። እሺ ኢስታንቡል
ጀነን ኮራ ብረር ሻይ ለብሩት ዋው እንግዲህ ኢስታንቡል ይሄ ድመት በጣም የተለመደ ድመት ነው እና ሰዋዊ ድመት ነው ይመስለኝ ነው ሳስበው ኮርነር ላይ ደገፍ ብሎ ነው የሚቀመጠው ልክ እንደሰው በጣም ዘና ያለ ሪላክስ ያለ በጣም ፍላፊ የሚያምር ቻቢ የሆነ ድመት ነውና እንዲህ ብሎ ይቀመጣል የሚያልፉ ሰዎች አላቸው ሰላምታ እና ቱሪስቶች ራሱ እየቆሙ ፎቶ አንስተው ነው የሚቀጥሉት መንገዳቸው የሆነ ስታይል አለ የድመት ስታይል በጣም ነው የሚያምረውና በጣም ቻቢም ነው ይሰባል ሲታይም ግን ደግሞ ሞር ደግሞ አቀማመጡ ከድመት ይወጣ ነው ይሄ ወደ ሰዋዊ የቀረበ ይሄ ድመት 2016 ላይ ነው የሞተው እና ሲሞት በጣም ታዋቂ ስለነበረ ሐውልት አሰሩለት ከነቦታው አይደለ ለድመቱ ከነዛ ቦታ ላይ እስከና አቀማመጡ እንደዚህ ነው ነበር የሚቀመጠው እስከና አቀማመጡ እንግዲህ ሐውልት አሰርተው ትዝ ተፈጠሩ በጣም ድመቱ በጣም ደስ የሚለው አይደል መነጋገሪያ ኪዩት ነው ድመቱ ራሱ ሐውልቱም በጣም ያምራል ኢስታንቡሎች አልተቻሉ ደግሞ የድመት ሀገር አይደል የሚባለው በጣም ብዙ ድመቶች አሉ እና ሰውም በጣም አክሰፕት ለማድረግ በጣም ኢዚ ነው ድመቶቹም የወላጆቻቸው አንድ ሐውልት የሚያዩት ምንድነው ካት ሲቲ ትባላለች እኮ በሌላ አባባል እኩል ይታያሉ ከሆነው ሱፍ ቤቶች ውስጥ ወይ ደግሞ አንዳንድ ቦታ ስትገቡ ድመቶቹ ራይት አላችሁ ልክ እንደሰው ይወታለ ቁጭ ካሉ የሱቆቹ ስታፎች አያስነሷቸው አይገርምም ቁጭ እንዳሉ ቆይ ጨርሱ ተፈጥሯቸውም ኩሩ ነው ኢስታንቡል ውስጥ ደግሞ በቃ እና በጣም ደግሞ ፋሚሊየርም ናቸው እነዚህ ድመቶች ይሄ አግሬሲቭ ምናምን አይደሉም ሁሉም ሰው እየመጣ ፔት እያረጋቸው ምናምን ነው የሚሄድ ለድመት ይገባል በጣም ለዚህኛው ድመት ነው የሚገባው እዛ ላሉት አብዛኞቹ ድመቶች ይሄ ግን በጣም የተለየ ድመት ነው ቤተሰቦቻችን ዛሬ በቁራሌው ጠረጴዛ ዙሪያ ያልተነሳ አይነት ርዕስ የለም አይደለ ብዙ ሀገራት ዞረናል ከእንስሳት ከኤአይ ከሰው ብዙ ወሬዎችን አንድ ላይ አድርገን ያቀረብንበት ቆይታ ነበረን ሌሎች የቅዳሜኛ ፕሮግራሞች ደግሞ እንደዚሁ በዚሁ ከፍታ በደንብ ከፍ እያሉ ይቀጥላሉ ቁራሌው ግን ይሄንን ይመስል ነበር ቆንጆ የቁራሌው ጊዜ አሳልፈናል ተፍታተናል ቅዳሜኛችንን ሁሉ ጊዜ በቁራሌው ነው የምንጀምረው እናንተም ፈታ ባላችሁበት ደግሞ ቆንጆቹ ፕሮግራሞች ይከታተላሉ ከኛ ጋር ሆኑ አይደል መልካም ቅዳሜኛ